ኤቢ ጉዷ ተጋለጠ። ኤቢ የሰራችው ነገር ጉዷ ተጋለጠ ማለት ነው። እንግዲህ ወርቁን ደብቃ ስለ በዳጣ ላይ ነገር እፈልጋለሁ ብላ ምክንያቱም ዳጣ ከዛ ቤት ውስጥ ትወጣለች ብላ ወርቁን ሰርቃ ባስቀመጠችበት ቦታ እንግዲህ ተዋርዳለች ማለት ነው። ሁሉን ነገር አባቷ አውቆ አዋርዷታል ማለት ነው። ናታን ለዳጣ ፍቅር ሊገልጽላት በነበረበት ሰዓት እንግዲህ ኤቢና እናትየዋ ቁጭ ብለው ግድግዳ አጠገብ ሲሰሟቸው ነበሩ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ይህንን ቪዲዮ የምትሰሙላችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ ማለት ነው። እንግዲህ ኤቢ በጣም ክፉ ሴት ናች። ምክንያቱም ለፍቅሯ ብላ በጣም ብዙ ዋጋ እየከፈለች ነው ማለት ነው። ልጁ ደግሞ ያው እሱ የምትወደው ፍቅረኛው ደግሞ እሷን አይወዳትም። የሚወደው ምክንያቱም ዳጣን ነው ማለት ነው። ዳጣን ነው የሚወደው። እሷ እንደው ለእሷ ደግሞ ምንም ቦታ የለውም ማለት ነው። ምክንያቱም ስታይሉ ራሱ ሁሏ ነገር ራሱ ምንም ነገር እሱ አይወድላትም ማለት ነው። እሷ ደግሞ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ለሱ ብላ እንግዲህ ዳጣን ማሳደድ ሆኗል ማለት ነው ስራዋ። በዚህ አጋጣሚ ዳጣ በጣም ስቃይ እየገኛት ትገኛለች ማለት ነው። ምክንያቱም እናትየዋ ባንሰሞለታ አይታችኋል። ጉሮሯን አንቃት ልትገላት በነበረችበት ሰዓት በስንት መከራን የተረፈችው ማለት ነው። አሁንም ይብን ኤቢ የምታርፍላት ሴትዮ አይደለችም። በጣም ችግር ነው የምትፈጥርባት። እናትየዋን በጣም ወደ ክፉ ነገር እንድታመራ እች ልጅ እኮ የአባቴ ልጅስ ብትሆንሳ፣ ይሱ ልጅ ብትሆንስ፣ በጣም እሷ እኮ ተመጣ በኋላ በጣም ተቀይሯል። እኔ እንደ በፊቱ አይወደኝም፣ በጣም እሷን ነው የሚወዳት፣ ለምንድን ነው እያለች በጣም ለእናቷ ወቀሳ እያቀረበች ነው ማለት ነው። እንደውም ለእናትየዋ ምንድን ነው ያለችው? የድበቃ ምርመራ ማድረግ አለበት። ምክንያቱም ብታረጊሳ፣ የድበቃ ምርመራ ብታደርጊሳ እያለች እናትየዋን ወደ ክፉ መጥፎ ነገር እየገፋፋቻት ትገኛለች ማለት ነው። ምክንያቱም እሷ የዳጣ እዛ መቀመጥ ለእሷ ሰላም ሆኖ አልተገኘላትም ማለት ነው። ምክንያቱም ናታን እሱ እንዳይወዳት ማለት ነው። እና እንግዲህ ዳጣ ደግሞ በጣም ለእሷ እየተጨነቀ ትገኛለች። እንደውም ዳጣ ጭራሹኑ የእሷን ፍቅር አንድ ላይ ለማድረግ እየተወራረጠ ትገኛለች ማለት ነው። ናታን ደግሞ በጣም ነው ዳጣን ያፈቀራት፣ ዳጣን ወዷታል። ሲጀመር ገና እንዳያት ነው የወደዳት ያፈቀራት ማለት ነው። ደስ በሚለው ነገር እና አሁንም ኤቢ የምትባሏ ሴትዬ በጣም ችግር እየፈጠረ ትገኛለች ማለት ነው። እንግዲህ ዳጣ እናቷንም አግኝታለች። እናቷ ሰላም እንደሆነች ታውቋል። ያው ግን ግልጽ ያልተደረገ ነገር አለ ማለት ነው። እናትየዋ በእርግጥ አውቃለች። ያላወቀችው ዳጣ ነች እንጂ እናትየዋ አውቃለች የእሷ ልጅ መሆኗን፣ እሷን እንደምትጠብቃት ሁሉ ነገር አውቃለች ማለት ነው። በጣም ደስ ብሎኛል። ዳጣ በስተመጨረሻ ቤተሰቦቿን አግኝታ እናቷን ባጠገቧ ትገኛለች። እንደውም እናትየዋ ነይ ብላት ዛሬ አብሮ ሲያወሩ እባክሽ እስቲ ራሴን ዳብሽኝ ስትላት፣ አንቺ ቆይ እናት የለሽም እንዴ ምናምን ስትላት ዝም ብላ መጨረሻ ላይ አዎ እኔ እናት የለኝም ብላ ነግራታለች ማለት ነው። ለሷ ያለውን ነገር እንግዲህ ሰላም እናትየዋ ደግሞ ያለውን ነገር አውቃለች። በእርግጥ ሁሉ ነገር ተረድታለች ማለት ነው። የተረዳችው ደግሞ ባንሰሞለታ ነው። እናትየዋና ኤቢ ሲያወሩ ሁሉን ነገር ተረድታለች፣ አውቃለች ማለት ነው። እንደው እስቲ በጨረሻ እኔ በነገራችን ላይ የዳጣ ድራማ በጣም ነው የተመቸኝ። በጣም ነው ደስ የሚለው ስታይሏ፣ ሁሏ ነገሯ በጣም ነው የሚያስደስተው። ቤተሰቦቼ በጣም ማርኮኛል፣ ከሁሉ ውስጥም ከድራማ ውስጥ ማለት ነው። ዳጣዬ በጣም ደስ ትላለች። በጣም ድራማውም እንደዛም ደግሞ በጣም ደስ ያለ ነው። ናታልዬም በጣም ወዷታል ዳጣን። እንግዲህ ደግሞ በጣም ይገባታል። በጣም መልካም ልጅ ነው፣ ሁሉንም የማይንቅ እንግዲህ ሰላምን በጣም ሰራተኛ ነች፣ ግን እሷ እንዴት እንደሚያከብራት እንዴት እንደሚወዳት ጭራሹን እንደውም ቤቱን እኔ ላጽዳልሽ፣ እኔ አጸደዋለሁ፣ ክላሴን ማጽዳት የለብሽም እያለ እናትየዋን ሲናገር ይሰማል ማለት ነው። በጣም መልካም ልጅ ነው። እንግዲህ እቢ ደግሞ በጣም ከቤት ውስጥ ክፉ ነች ማለት ነው። ውሃ ደግሞ እንደምታዩት በጣም ምስኪን ልጅ ናት። ጫወታዋ ሁሏ ነገር እኔ በጣም ነው ደስ የሚለኝ። ጫወታ ሁሏ ነገር እንደ ጻን ልጅ
ከተሳውቀ ጋር መሳቅ፣ ደስ ካለው ጋር ደስታ፣ ካለቀሰ ጋር አልቅሳ የምትል ልጅ ነች። ደግሞ አትዋሽም፣ ሁሉ ነገር ሀቁን ነው የምትናገረው። ልክ ሕፃን ልጅ አሁን ያየውን እንደሚናገር እንደዛ ነው የምትናገረው ማለት ነው። እሷ ባትናገር ኖሮ እንደውም ዳጣ ከዛ ቤት ሌባ ተብላ በዛው ትቀር ነበረ ማለት ነው። እንግዲህ የኤቢም ጉድ የታወቀው በሷ የተነሳ በውሃ የተነሳ ነው ማለት ነው። ውሃ እንግዲህ በጣም ነው ዳጣን የምትወዳት። እንደዚህም ደግሞ ሰራተኛቸውን የዳጣን እናት ሰላምን በጣም ነው የምትወዳት። በጣም በሚያሳዝን ነገር በጣም ነው ለሷ ቦታ ያላት ማለት ነው። ዳጣ እንግዲህ ያው በስተመጨረሻ ቤተሰቦቿን አግኝታለች። የእናቷ መልስ ባይመለስላትም እናቷ አጠገቧ ብትኖርም አለማወቅ አለማየቷ ትንሽ ቢደብርም ለጊዜው ግን ምን የመሰለች እናት እንዳለቻት እኛ አውቀናል ማለት ነው። እሷ ለማወቃ በጣም ያሳዝናላቸዋለሁ ቤተሰቦቼ። አባቷም እንግዲህ ምንድን ያደረገችው የአባቷ እንጀራ እናቷ ምንድን ያለችው ቁጭ ብላ እንደዚህ ወሬ አብሮ ሲያወሩ ነበረ ማለት ነው። አባትሽ ማን ነው? የት ነው የተወለድሽው? የት ነው ያደግሽው? ምናምን ብላ ጥያቄ ስታበዛበት አባትየው በጣም ተጠራጠረና ዳጣ ብሎ ጠራት። ምን ሆነ ነው አባቴ ብላ ስትሄድ ወደሱ ጋራ አይ በንግግርሽ ውስጥ እንዳትሳሳች ፈልጌ ነው። እኔ ለባለቤቴ ነገርኳት የጓደኛዬ ልጅ ናት ብዬ ነግሬያለሁ። ተወልዳም ያደገችው እዚህ ቦታ ነው ብያለሁ ብሎ ያለውን ነገር ይነግራታል ማለት ነው። ዳጣ ደግሞ እስከ መቼ ድረስ ነው ይሄ ሁላ ነገር መሆን ያለበት ስትለው ሁሉ ነገር እስከሚስተካከል ድረስ እኔ እንዳልኩሽ መሆን አለብሽ ብሎ ዳጣንን አስጠንቅቋታል ማለት ነው። ዳጣን ደግሞ እንግዲህ አባቷን ካልሳምከኝ ከዚህ ክላስ ውስጥ አልወጣም ትለዋለች። አባትየው ጉንጯን ስሞ ከዛ ቤት ተክላስ ትወጣለች ማለት ነው። ከዛን እንጀራ እናቷ ጋራ ሄዳ ምን ትላታለች? የት ነው የተወለድሽ ነው እንዲ ያልሽኝ አለቻት። አዎ እኔ አባቴ እኮ ከተወለድኩ ጀምሮ ጥሎኛ ስለጣለኝ እኔ አባቴን ብዙ መውደድ አልፈልግም አላቀውም ብላ ሽምጥጥ ታረጋታለች ማለት ነው። ዳጣን እንግዲህ እንጀራ እናቷን እማዬ ብዬ ልጥራ ስትላት አይ እማዬ እንድትኝ አልፈልግም፣ ካልወለዱ ልጆች በስተቀር ማንም ሰው እማዬ ብሎኝ እንዲጠራኝ አልፈልግም ብላ ነግራታለች ማለት ነው። ግን እኮ ናታን ራሱ እማዬ እያለች ነው የሚጠራሽ ስትላት አይ አንጀትዬ ብለሽ ጥሪኝ እንጂ ናታን እማዬ ብለሽ እንዳጠሪኝ ብላ ታስጠነቅቃታለች ማለት ነው። እሺ ካልሽ ችግር የለውም ፒስ ነው ብላ እንግዲህ ዳጣዬ ምንም ችግር የለውም ብላ ተቀብላት ዝም ብላታለች ማለት ነው። እንግዲህ ዳጣ በስተመጨረሻ ለኤቢ ፍቅሯን የኤቢን ፍቅር ለናታን ልትነግርላት ወደ ክላስ ትሄዳለች ማለት ነው። የሄደችው ግን እሷ ለእሷ ያለውን ፍቅሯን እንዲረዳት እንዲያውቅላት ብላ ልትናገር ነው የሄደችው ማለት ነው። ግን ደግሞ እቺ የተረገመች እናቷን ጠርታ እሷን እኮ አታውቂያትም፣ እሷ ነች ከኔ ላይ እያሸሸች ያለችው ሁሉ ነገር ብላ ለእናቷ ትነግራለች ማለት እናትየዋ አይ እንደዚህ አታረግም፣ እኔ እኮ ነግሬያታለሁ። ምክንያቱም የዳጣ እንጀራ እናቷ ምንድን ያለቻት ወደ እሱ ከብዙ እንዳትሄጂ፣ ምክንያቱም ስለሚያጠና ወደ እሱ ክላስ ብዙ እንዳትሄጂ ምናምን ብላ ነግራታለች ማለት ነው። እሺ ብላታለች። እሺ አብሽር ፒስ ምናምን ብላታለች ማለት ነው ዳጣ። ግን አይቢ ምንድን ያደረገችው ምክንያቱም እዛ ክላስ እንዲሄድ ስለምታቅ ቀጥ ብላ ወስዳት ወደዛ እናትየዋን የሚለውን ነገር ሲያወሩ ነበር ማለት ነው። እሷ ግን አካኪዷ ምንድን ነው የኤቢን ፍቅር እንዲቀበላት እንደምትወዳት ነው የነገረችው ማለት ነው። እንደምትወደው በጣም እንደምታፈቅረው ነው ሄዶ ነገራት ማለት ነው። ግን እሱ ያው ለሷ ምንም አይነት ፍላጎት የለውም። ምን አይነትም ለሷ ቦታ እንዳሌለው እንደማይወዳት እንደማያፈቅራት ሲጀመር እኮ ነግሬያታለሁ ምናምን ብሎ ይነግራታል ማለት ነው። እስኪ ስለ አንቺ ነገር ንገሪኝ ስላት እኔ የማየው ወንዶች እንደ ወንድሞቼ ነው ሁላቸውንም የማየው እኔ ምንም ነገር ወንድም ማውቀው ነገር የለም ብላ እያወራችለት እያለች ስለ ራሳቸው ስለ ፍቅር ምናምን እያወሩ እያሉ እሱ እንደውም ፍቅሩ ሊገልጽላት ሲል እንግዲህ እናትና ልጅ በር ላይ ቁጭ ብሎ የሚለውን ነገር ሲለቃቅሙ ነበረ። በሚያሳዝን ነገር እንግዲህ ዳጣ ደስ የሚል ድራማ ነው። ቀጣይ ቪዲዮ ይዤላችሁ እንድመጣ ይህንን ቪዲዮ የምታዩ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጅግ አርጌ አመሰግናለሁ። ሰላማችሁ ብዝት ይበልልኝ።